አሁን እሱ ለምሳሌ ቆርጣ ብትጥለው አለ ገድላትና ተአምራት ለምንድን ነው ያስፈልገው? ገድላትና ተአምራትን ቆርጦ መጣል ስለማይጠቅሙ ነው። የሚጠቅሙ መሰለኝ የስህተት ትምህርት ስላለባቸው ለምን አይጠቅሙም? ይጠቅማሉ እንጂ የሚጠቅሙ ከሆነ አንተ አስረዳና። እኛን ለማይጠቅሙ ነው የምናውቀው። የስህተት ትምህርት እንዳለባቸው ጸረ ወንጌል እንደሆኑ ነው የምናውቀው እኛ። አይ ጸረ ወንጌል አይደሉም ብለን የምታስብ ከሆነ እስቲ አንተ ንገረን፣ አቋማችንን እናስተካክላለን። ችግር የለውም። ሀሳቡንም የማይቀይር ምንድነው የሚባለው? ፈንጂ አምካኝ ብቻ ነው የሚባለው። ስለዚህ ሀሳባችንን እንቀይራለን የተሻለ ነገር ካለ። እሺ ገድላትና ተአምራት እኔ እስከምረዳቸው እስከማውቃቸውም ድረስ በአንድም መልኩ በቤተክርስቲያን አንድ ሰው በዛ ህይወት ውስጥ ያሳለፈ ሰው ገድሉ ሲባል ያው የእሱ ህይወት አኗኗሩ ቅድስናውና የቅድስና ህይወቱ ከእግዚአብሔር ጋር ያለው ግንኙነት የሚጻፍበት ነው። ተአምራት ሲሆን ደግሞ ያ ቅዱስ ሰው ያደረገው ተአምራት ነው የሚሆነው። ለምንድን ነው ይህም መጥፎ የሚሆነው? ቃል ኪዳኑስ መልኩስ? ቃል ኪዳኑ ምንድን ነው የሚረብሽው? ቃል ኪዳኑ አንድ ቅዱስ ሰው በመጽሐፍ ቅዱስ እግዚአብሔር ከሰዎች ጋር ከቅዱሳን ሰዎች ጋር ቃል ኪዳን ያደርጋል። የለም እንደዛ የሚባል ነገር የለም። በአዲስ ኪዳን ከማንም ጋር ቃል ኪዳን አላደረገም። ያለው የመጨረሻው ኪዳን አዲስ ኪዳን ይባላል። ከዛ ውጭ ሌላ ኪዳን የለውም። እግዚአብሔር ካለው ታሳየናል አዲስ ኪዳን ላይ። እግዚአብሔር በአጠቃላይ እግዚአብሔር ከቅዱሳን ጋር ቃል ኪዳን እንደሚያደርግና ምንድነው ቃል ኪዳኑ አይደለም ሆነም አልሆነም ምንድነው ቃል ኪዳኑ የሚረብሸው ነው? ለምሳሌ አንድ ቅዱስ በዛ ቅዱስ ስም የሆነ ነገር ካደረግክ ትድናለህ ብሎታል ያ ቅዱስ ከተባለና ያንን ማድረግ ምንድነው የሚል። እሺ የተክለ ሃይማኖት መቃብር ለአንተ ቤዛ እንደሆነ ታምናለህ? የተክለ ሃይማኖት መቃብር ለአንተ ቤዛ ነው? ቤዛ ነው ማለት እኮ በቤተክርስቲያን ማንኛውም ሰው ከክርስቶስ በኋላ የሚመጣ ችግር የለውም። በየትኛውም በኩል አድርገው የተክለ ሃይማኖት መቃብር ለአንተ ቤዛ ነው? ቤዛ ነው ማለት ለመዳን ይረዳኛል። መቃብሩ ለመዳን ይረዳሃል? ኦኬ። እንዴት ነው የሚረዳህ ለመዳን? አሪፍ። እንዴት ነው የሚረዳ? ማንኛውም ቅዱስ ሰው ያ ሰው አንድ ቅዱስ ሰው በዚያ ህይወት ውስጥ አልፎ ቅዱስ ሆኖ ከእግዚአብሔር ጋር ግንኙነት ኖሮት የተረጋገጠ ቅድስና እስካለው ድረስ መቃብሩም ምኑም ላመኑት ሁላ ይረዳል ብዬ አምናለሁ እኮ። እንዴት ነው የሚረዳ? አሁን እኮ እሱን የደገምክልኝ። እንዴት ነው የሚረዳ? መቃብሩ የተክለ ሃይማኖት መቃብር እንዴት ነው ለአንተ የሚረዳ? ምን በማድረግ ነው መቃብሩ የሚረዳ? ከዛ ደግሞ መጽሐፍ ቅዱሳዊ ማስረጃ መቃብር ቤዛ እንደሚሆን። ኦኬ እንዴት ነው የሚረዳ? እንደ አንድ እኔ ክርስቲያን እና እሱ በዛው በእኔ እምነት ውስጥ እንዳለፈ ሁልጊዜም የእሳቸው ጸሎት አንደኛ በአንድ ቅዱስ ሰው ሁልጊዜም ስለኛ ይጸልያሉ ኖሩ ማለት ነው። ስለ መቃብሩ እኮ ነው እያወራን ያለ ነው። መቃብሩ ስላንተ ይጸልያል ነው። ልመጣ ነው አንዴ
እሺ የሞቱን አይ እዚሁ ላይ ይሻላል እንትን እንዳናደርገው ሀሳቡ እንዳናሰፋው። አሁን ስለሳቸው ደግሞ ጸሎት ስታወራ ስለ ጸሎቱ ልጠይቅ ስለሆነ እንደዛ ሲሆን ይሰፋል። ስለዚህ ስለ መቃብሩ ነው የምናወራው። እሺ መቃብሩ እንዴት ነው ቤዛ የሚሆነው? የሳቸው አጽማቸው ምናምን ነገር ለኔ ህይወት ይጠቅማል። ለአንተ ህይወት ይጠቅማል እኮ። እንዴት አድርጎ ነው የሚጠቅመው? እነሱ ቅዱስ ናቸው። በቃ ቅድስና ዘላለም ነው። ዳንኤል እባክህን ሚውት አድርገው። ምን አልከኝ? ሮቡ ቅድስና ዘላለማዊ ነው። ቅድስና ዘላለማዊ ነው። ሰው በሞተ ወይ ሬሳ ሆነ ምናምን ብሎ የሚለይ ነገር የለውም። ቅድስና ዘላለማዊ እስከሆነ ድረስ ሰውየው ሞተና ምንም አይጠቅምም የሚባልበት ሁኔታ የለም እኮ። ነገር አሁን እኮ እየነገርከኝ አይደለም። ይጠቅማል ብቻ ነው የምትለኝ። እንዴት ነው የሚጠቅመው? የተክለ ሃይማኖት እንትን መቃብር እንዴት ነው አንተ የሚጠቅመው? መጽሐፍ ቅዱሳዊ ማስረጃ አድርጋ ንገረኝ። እንደነገርኩ ነው። አንድ ሰው ቅዱስ ከሆነና ሰው በማንኛውም ሰዓት ቅዱስ ነው፣ በሞተም ምንም ሆነ። ስለዚህ ያ ቅዱስ ሰው እኔ እንደውም አጽሙም ሆነ ምኑ በህይወት እስካለም ድረስ ያ ነገር ተመሳሳይ ነው ማለት በህይወት እያለ ያለው ቅድስና ለኔ የሚጠቅመው ቅድስና እና በዛው ሁኔታ ውስጥ ባለው ሁኔታ ደግሞ ለኔ የሚጠቅመው የሱ ቅድስና በዛው ልክ ነው የሚያገለግለው ነው። እንደዚህ ሆኖ ነው የሚጠቅመኝ። መልስ ግልጽ አይደለም እንዴ? አይ ምንም ግልጽ አይደለም። እንዴት አጽሙ እንዴት አድርጎ እንደሚረዳ እኮ አሁንም እየነገርከኝ አይደለም። አጽሙ ይጸልያል። እሺ እንደዚህ ላድርግ። አጽሙ ይጸልያል ነው። አጽሙ ይጸልያል ማለት አጽሙ ያወራል ማለት አይደለም እኮ። ምን አጽሙ? እሺ ይጸልያል። አጽሙ ቅዱስ ነው እኮ። ይጸልያል ወይ አጽሙ? ምንም መጸለይ አይጠበቅበትም። እሺ እንዴት አድርጎ ነው የሚረዳ? ማይጸልይ ከሆነ አጽሙ እንዴት ነው የሚረዳ? ሂደህ ስትሰማው ነው ስትሳለመው ነው? እሺ ለምሳሌ በእንትን ቅዱስ ጳውሎስ እንትን ጥላቸው ምናምን ሰው አድኗል። ስለ አጽም ነው እያወሩ ያሉት እንጂ ስለ ሰውዬው አይደለም። ስለ አጽም ነው የምናወራው እኮ። አጽም ጥላ ፈውሷል። ስለዚህ እንደዛው ጥላ ማለት ሰውየው አላወራም ምናምን አልጸለየም፣ ምንም የተለየ ኮንታክት የለም። አንተ እየነገርከኝ ያለው ስለ ስጋዊ ፈውስ ነው እንደምታወራኝ። አጽሙ ከስጋዊ ፈውስ ነው የሚፈውሰው? ቅድም እኮ መዳን ነው ያልከኝ እኮ። አይ በዛም ህይወት ያግዛል። ለምሳሌ አንዱን ምረጥልኛ ሮቦ። በስጋም የተክለ ሃይማኖት አጽም ለዘላለም ህይወት ይጠቅምሃል? አዎ በቃ የሚጠቅምህ ከሆነ መልካም። አጽሙ እንዴት እንደሚጠቅምህ ከመጽሐፍ ቅዱሳዊ ማስረጃ ጋር አድርገህ አስረዳ። ይጠቅማል ሲባል አንደኛ ከስጋ ፈውስ ትፈውሳለህ። ስለ ስጋ ፈውስ አይደለም የጠየቅህ፣ ስለ ዘላለም ህይወት ነው የምጠይቅህ። አታቀላቅለው። ከስጋ ፈውስ ይፈውሳል ማለት እኮ ለመንፈሳዊ ህይወት ይረዳሃል ማለት ነው። ያ የሚፈውስ ከሆነ ነገሮች ተያያዥ። መጽሐፍ ቅዱሳዊ ማስረጃ ስጠን። በቃ እንደዛ ይሻላል። ልረዳ በጣም ሞከርኩኝ፣ ግን ምንም እየነገርከኝ አይደለም። ስለዚህ ማስረጃ ስጠኝ። ለዘላለም ህይወት እንግዲህ ሬሳ እንደሚጠቅመን አሪፍ ነው። የዛሬው እንኳን ያው ኦርቶዶክስን ከድል እንደወረደ የሚቀበል ሰው እኛ ስንፈልግ ነበር። በቪዲዮ ነው ራሱ ገባው ትላለህ። በትልቁ እንዳታረገኝ በጋ ማለት ረቡ እየጠበቅንህ ነው። እንዴት ነው የተክለ ሃይማኖት መቃብር አጽማቸው ለዘላለም ህይወት የሚጠቅመ? ምን በማድረግ ነው የሚጠቅመ? ምን በማድረግ ነው? እኔ አንደኛ ነገር ራሱ አጽማቸው ምናምን የቅዱሳን አጽም ነው። አንደኛ ነገር ለምን እሱን እንደምዘለው ወይ ደግሞ ሬሳ ምናምን እንደምትለው አላውቅም።
እና ሬሳ ከመሆኑ ይቀራል እንዴ? ኖ ላይክ የተለየ እንትን ነው አይደለ? ሬሳ ምንም የተለየ አይደለም። የቅዱስ ሰው እንትን ነው ይለያል። አጽም ነው። ምንም የሚለየው ነገር የለም። አሁን ማስረጃውን ሮቡ ማስረጃ ለዘላለም ሕይወት እንዴት እንደሚጠቅም ማስረጃ ለመንፈሳዊ ሕይወት ያግዛል ነው አለቃ። ያ ደግሞ ለዘላለም ሕይወት ያግዛል እኮ ማስረጃ ስጠን ወዳጄ። ማስረጃ አንደኛ የእንትኑን ማስረጃ እንደ ማስረጃ እሺ ሮቦ መጽሐፍ ቅዱስ ላይ መሰለኝ አንተ ነበር ስንጠብቅ የነበረው ዘመናችን ሁሉ ትላለህ ዳኒ። እንደዚህ አይነት ንጹህ ኦርቶዶክስ እናገኝ ጥሩ ነው። የመሬቷን የሚቀበል በቃ ትክክለኛ ኦርቶዶክስ ነው ሮቦ። እንግዲህ ወንጌል ለምን እንደሚያስፈልግ እያያችሁ እንደሆነ አስባለሁ ክርስቲያኖች። የአንድ ሰው ያጽም ዘላለም ሕይወት ይጠቅመኛል የሚል ሀሳብ ካነሱ፣ እሺ ሪች ድጋሚ ግቢ፣ ስልክ ገብቶብሽናል። እና ወንጌል ምን ያህል እንደሚያስፈልጋቸው በዚህ እንግዲህ እንረዳለን ብዬ አስባለሁ። ገና ናቸው ክርስቲያን ለመባል ስንል ያው በምክንያት አይ እንትን ባይብል ለማየት ፈልጎ ወጥቶ ይመስለኛል እንጂ ለመሄድ አስቦ አይደለም። ምን ትላለህ ወንድም ዳንኤል? አዎ እንዲህ አይነት ሰዎችን ስናይ ገና ወንጌልን ለቤተ ክርስቲያኒቷ መስበክ እንዳለብን፣ ጌታን ማሳየት እንዳለብን በቃ የምሩን እኮ ነው አሁን ያወራው። ባይዘዌ በቃ ከልቡ ነው ያነሳው። ማለት ምን ችግር አለው ነው እያለ ነው ያለው። በቃ ከልቡ ማለት ነውና ቤተ ክርስቲያኒቷ ውስጥ በጣም ብዙ ወንጌል የሚያስፈልጋቸው ትውልዶች አሉን። ጊዜ መቀለድ የለብንም፣ ማሾፍ የለብንም። ይሄን ለመረዳት ምናልባት ዞር ብንል እኮ አክስታችንን ብንጠይቃት እንደዚህ እኮ ነው የምታወራን። አጎታችንን ብናወራው እንደዛ ነው የሚያወራን። ወንድማችን እንደው እድል አግኝቶ አሁን ቲክቶክ ላይ አወራው እንጂ በእርግጠኝነት በዙሪያችን ያሉ መሬት ላይ ያለውን የኦርቶዶክስ ትምህርት የሚከተሉ ሰዎች ከዚህ የተለየ ነገር አይኖራቸውምና ወንጌልን የመስበክ አደራ ሁላችሁም አለባችሁ እና ከትላንትናው ይልቅ የበለጠ ወንጌልን መስበክ ማውራት አለብንና ይሄ ነው ሜላይ። በጣም ማጆሪቲው ህዝብ እንደዚህ ነው የሚያስበው። ለዛም ነው እኮ መቃብሩን ለመሳለም የሚሄደው ጉዞ እያለ ገንዘቡን እየከፈለ ለዛውም ህይወቱን ራሱ እየከፈለ ማለት ነው። አንዳንዱ ያው ሲመለስ አደጋ እየደረሰበት ከተክለ ሃይማኖት አጽም የተቀበሩበት ቦታ እያለ የሆነ ነገር ለማግኘት ነው ሰው የሚሄደው። ማጆሪቲው እንደዛ ነው። ማጆሪቲው እንደዛ ነው የሚያምኑ። ለዛ ነው እዚህ ያለ ነው እኛ ደግሞ ማለት ነው። እና የቲክቶክ ኦርቶዶክስ ነው መደበቅ የምትፈልገው ግን ቅሬታ አለ ትላለህ። ቅሬታ አለ። እሺ ቀጥል ዳኒ በትልቁን። እኔ እኮ ሊዮ ብዬ ነው በቪዲዮ የገባሁት። ካላየው አይሆንም እንደዚህ ነው። እሺ ሰላም ወዳጃችን በርናባስ ነው። በርናባስ ሚዩት ነው ያወራ ከሆነ በርናባስ ነው አይደል? ምንድን ነው በርናባስ? ባጭሩ አድርጎ ጽፎት ነው።
አይ በጌታ መሰለኝ በርናባስ ተብሎ ኦርቶዶክስን ያጋጥሞኝ ያውቃል። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ እስቲ አንድ ቁጥር ጻፉልን። ሌላ እሺ ያው ገብተሻል አይደል? ምንም እንዴት እንደገባውም አላወኩም። ምንም ጥያቄ እየሰማችሁ ነው ወንድሞች? እሺ ያ በስተት ሊሆን ይችላል። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ መቀበል እንችላለን። ጌታ ይባርካችሁ፣ ጸጋ ይብዛላችሁ፣ ተባረኩልኝ። ሌሎቻችሁ ሼር፣ ኮፒ ሊንክ፣ ታፕ ሪፖስት እናድርግ። ባይዘዌ ኦርቶዶክስ ሆኖ ጥያቄ ያለው ራሱ ካለ በደስታ ነው የምንቀበለው። ካላችሁ በዚህ ነገር ላይ ጥያቄ አለኝ የምትሉ ሰዎች ይሄ ነገር ቢመለስልኝ የምትሉ ሰዎች ካላችሁ መግባት ትችላላችሁ። ቤተ ክርስቲያናችሁ ውስጥ ግራ የገባችሁ ሊሆን ይችላል። እኛ ጋርም ደግሞ ያያችሁት መረዳት የምትፈልጉት ነገር ካለ ከመዳን አንጻር ነገረ ድነትን በተመለከተ ጥያቄ ያለው ሰው ካለ በደስታ እንቀበላችኋለን ማለት ነው። ጌታ ኢየሱስ ይባርካችሁ። ሐሳባችን በጣም ግልጽ ነው፣ ክሊር ነው። በዚህ ጉዳይ ላይ ነው የምናወራው። ጸጋና ሰላም ይብዛላችሁ። ተባረኩልኝ። እሺ